አገኛት? ለምን አገኛት? እሷ ጋር ለምን መጣ? ሲጀመር ራሱ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና ሀይሚዬ በመንቃቷ በመጀመሪያ በጣም ደስ ብሎኛል፣ ወደ ራሷ በመመለሷ። ነገር ግን ያለችበት ሁኔታ በጣም የሆነ አንጀት ትበላለች። እኔ ውስጤ ነው በቃ የበላችሁ፣ የእውነት ነው የምላችሁ። እና እንደዚህ አይነት ነገር አይድረስባችሁ። በቃ በማንም ሰው ላይ እንደዚህ አይነት ጉድ አይድረስ ነው የምለው። ሀይሚዬ አይዞሽ የኔ ውድ የኔ ጠንካራ፣ አንቺ በጣም ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ፣ ብዙ ነገርን መቋቋም የምትችይ ሴት ነሽ። ነገር ግን ይሄ ነገር አጋጣሚ ባላሰብሽው ጉዳይ በቃ አሁን ህይወት የተስተካከለ ባልሽበት ሁኔታ ላይ ነው ይህንን ነገር የሰማሽው እና እሱን ደግሞ እንግዲህ እያንዳንዱ ነገር እውነቱ ይወጣል ብዬ አስባለሁ ማለት ነው። ነገር ግን ለአንቺ በጣም ከባድ ነው። ውስጥሽ በጣም ተጎድቷል። ልብሽ በጣም ተሰብሯል። ካነጋገሯ ከሁኔታዋ አይታችኋት ከሆነ በጣም ነው የምታሳዝነው ከምላችሁ በላይ ማለት ነው። እና ምንድን ነበር ስትል የነበረው? በቃ አንተ የልጅ አባት ሆንክ ማለት ነው፣ በቃ ጥለኸኝ ልትሄድ ነው ማለት ነው ብሩኬ፣ እያመንኩህ። በቃ ይሄ ነበር ጥያቄዋና አላቅም። እውነቱን እንግዲህ ፈጣሪ ያውጣው ነው የምለው። ቡራም ግራ ተጋብቷል። በብሩኬም መፍረድ ይከብዳል። ምክንያቱም እሱ ምንም የሚያውቀው ነገር የለም፣ ምንም የሚያውቀው ታሪክ የለም። በቃ እኔም አላመንኩበትም። ይሄ ጉዳይ እኔንም እያስጨነቀኝ ነው፣ ግራ እያጋባኝ ነው የሚለው። እውነቱ ይውጣ ነው የምለው። የቡራም እውነቱ ይውጣ። ሀይሚዬም ከእንደዚህ አይነት ነገር እንደው አይምሮዋ እርፍ ይበል ነው የምለው። እባክሽን እህታችን እዩ፣ እባክሽን እንደው አያሳዝኑሽም? እነዚህ ልጆች በዚህ እድሜያቸው ህይወታቸውን ስትበጠብጭ አያሳዝኑሽም? ስለዚህ ይዘሽው የመጣሽው አጀንዳ ካለ ተናገሪ ማለት ነው። ተናገሪና የምትፈልጊውን ነገር፣ ከዛ በኋላ ቡራ ያለውን ነገር ይነግርሻል ማለት ነው። ትናንት ወንድሞችም ተናግረዋል። የሆነ ነገር ይዛ መታ እንጂ እኛ ወንድማችንን እናውቀዋለን። በተለይ ሀብትሽ ማለት ነው ሲናገር ነበረ በደንብ ማለት ነው። እኔ ወንድሜን በደንብ አድርጌ አውቀዋለሁ እንደዚህ አይነት ነገር እንደማያደርግ። ቡራ እንደዚህ ከሆኑ አይደለም የሚያደርገው። እሱም ሊጠራጠር የገባው እኔ እንደዚህ ሆኜ በፍጹም እሷ ጋር ልገናኝ አልችልም፣ ምናልባት የሆነ ነገር አስነክታኝ ተሳስቼ ከሆነ የሚለው ነገር እንጂ ቡራ ጋር ያለው ቡራም እንደማያደርገው 100% እኛም እርግጠኛ ነን። አይደለም እናንተ የራሱ ወገኖች ቀርቶ እኛ ራሱ በሩቁ የምናየው ተመልካቾች በደንብ አድርገን ቡራን እናውቀዋለን፣ ምን ያክል ጨዋ እንደሆነ እና ምን ያክል ለሴት ልጅ ክብር እንዳለው፣ ለሀይሚዬ ክብር እንዳለው ብዙ ነገር ነው የሚያስበው። ሀይሚ ፕራንክ እንኳን ስታደርገው ብዙ ጊዜ አይታችሁ ከሆነ ልሳምህ ስትለው በአብረን እንተኛ ስትለው ምን ሲላት እንደነበረ፣ አንቺ እኮ ያደራ ልጅ ነሽ፣ ተረጋጊ፣ ብዙ አላማ አለን፣ ብዙ ፍላጎት አለን፣ ያንን ነገር ማስተካከል አለብን የሚል ልጅ ነው እና ሴት ልጅ ቶሎ ብላ የሆነ ነገር እንዲገጥማት የሚያስብ ልጅ ነው፣ እንዳይገጥማት ማለት ነው። እና አንቺ ደግሞ የእሱን ህይወት ማበላሸት እንደምትፈልጊ በደንብ አድርጎ ያውቃል። በእርግጥ የቡራ ስህተት አለ። ቡራ አልተሳሳተም ማለት አይቻልም። አግኝቷታል ማለት ነው። ሀይሚም ደግሞ ደግማ ተናግረዋለች። ለምንድን ነው አንተ ባትፈልጋትም እሷ ትፈልግሃለች፣ ግን ማግኘት አልነበረብህም ስትለው ነበረ። በቃ አንዴ ሆኗል። አንዴ የሆነ ነገር ምንም ማድረግ አይቻልም። አሁን ነገሮችን ተረጋግታችሁ መፍታት አለባችሁ ብዬ አስባለሁ። ነገር ግን እዩን ይዛችኋት ሀይሚዬ ጋር እንዳትመጡ። ሀይሚዬ ገና አልተረጋጋችም፣ እረፍት ያስፈልጋታል፣ ማረፍ አለባት። እኔ እንደውም ሀብትሽና መለኛው አግኝታችኋት ብታናግሯት መልካም ነው ብዬ አስባለሁ። እርግዝና የተባለው ነገር እኔ ምንም ሊዋጥልኝ አልቻለም። በቃ ምንም ሊዋጥልኝ አልቻለም። ምንም ጓደኛዋ ማሂም ስትናገር ነበረ
የሆነ ነገር አለ እንጂ በፍጹም ብሩኬም እንደዛ አያደርግም ብላለች ማለት ነው። የሆነ ነገር አለ። ሀይሚዬና ቡራዬን ለማለያየት የሚፈልጉ ሰዎች አሉ። ይሄንን ቻንስ ተጠቅመው ያጠመዱት ወጥመድ አለ ማለት ነው። ደግማ ደጋግማ እንድታገኘው እዩ እንድታገኘው ብሩኬን ቪዲዮ እንዲቀረጽ ብቻ እዩ ብቻዋን ያደረገችው ነገር አይደለም። እኔ ዝም ብዬ ሳስበው ማለት ነው። እና ከጀርባ የሚልካት አካል አለ እንጂ አንድ ሴት ልጅ ለእኔ አታስቡልኝም ወይ? አሁን ትናንት ለሚፍታህ ስትለው የነበረው ምንድን ነው? እኔም ሴት ነኝ ለምንድነው ማትረዱኝ ስትል ነበረ። እና ሴት ሆነሽ እኔ አሁን ሴት ነኝ አይደለም? ሴት ነኝ እኔን እንድትረዱኝ እኔ እናንተን መረዳት አለብኝ። የሀይሚዬን ህመም መረዳት አለብኝ ማለት ነው። እና እኔ የሰዎችን ህመም ካልተረዳው ሰዎች እኔን ህመም እንዴት ነው ሊረዱኝ የሚችሉት? እማይሆን ነገር እና የኔን ህመም አትረዱኝም። እሱም ሲጮህብኝ ነበረ። ሁላችሁም ሊገባችሁ አልቻላችሁም እያልሽ ነበረ። እና የአንቺን ህመም ሰዎች እንዲረዱሽ ከፈለግሽ ቀድመሽ አንቺ የሰዎችን ህመም መረዳት አለብሽ ማለት ነው። ቀድመሽ የእሷን ህይወት ለመበጥበጥ ባልጣርሽ ነበረ። ይህን ማሰብ አለብሽ። እኔ የሚያዋጣሽ እዩዬ፣ የሚያዋጣሽ እኛ ብዙ እህቶችሽ አለን፣ ወንድሞችሽ አሉ። የእውነት ነው የምልሽ። የምትፈልጊውን ነገር ምናልባት መፈመስ ፈልገሽ ከሆነ መፈመስ፣ የሰው ልጅ ለመፈመስ ብሎ ራቁቱን እየሄደ ነው። ሴቱ እሙሙን እያሳየ ነው። ወንዱ ዘለቀን እያሳየ ነው ያለው በአሁኑ ሰዓት። ለመፈመስ ማለት ለመፈመስ ቤተሰቡን ያዋርዳል፣ ክብሩን ያዋርዳል ለመፈመስ። አንቺም ደግሞ አርግዣለሁ ያልሽው እውነት ለመፈመስ ብለሽ ከሆነ ቡራና ሀይሚዬ ማለት ነው በጣም ብዙ ልጆች እያስፈመሱ ነው። በጣም ለብዙ ልጆች ቻናል እየከፈቱ ነው፣ እያደጉ ነው፣ እየተለወጡ ነው። ከነሱ በኋላ ነው ሁሉም እየከፈቱ አሁን እዚህ ደረጃ የደረሱት። ሂጂ እንተና ማን ነው ቤኪም በይ ፍፄ በይ እነ ሀሰን በይ በጣም ብዙዎቹ ማለት ነው በጣም በእነሱ በኩል ያደጉ ልጆች ነፍ ልጆች አሉ። እና አንቺም ተከብረሽ ሀይሚዬ ቡራዬ እኔ ማደግ እፈልጋለሁ እንደዚህ ብለሽ ብትነግሪያቸው ችግር የለም። እኛ ደግሞ ሰብስክራይብ ለማድረግ በጣም ቅን ነን። ቅን በአንድ ቀን ውስጥ 30-40 ሺህ ሰብስክራይብ ትገቢያለሽ ማለት ነው። እና የእነሱን ስም ሳታጠፊ እድልሽን መጠቀም ትችይ ነበረ ማለት ነው። በእርግጥ ሁሉም ሲመጡ ስማቸውን እያጠፉ ነው። አይታችሁ ከሆነ ከዚህ በፊት ማለት ነው ማናት ስማቸውን ጥሩልኝ በእናታችሁ፣ ስማቸው ጠፋብኝ። በእርግጥ እነሱ አሁን እየሰሩ አይደለም። እነ ሊንዳ ቅዱስ ምናምን ሲመጡ እነ ሀይሚን ትንሽ አጋይተው ነበር፣ ብሩኬና ሀይሚን ማለት ነው። በመጨረሻ ግን ይቅርታ ጠይቀው ቻናል ተከፍቶላቸው ነው የሄዱት። እና አንቺም እንደዛ አስበሽ ከሆነ ይሄን ነገር ብታቆሙ ይሻላል። ካለ ስሙ ስም አትስጩ። የብሩኬ ስም ብቻ አይደለም እና ሀይሚዬ እያስለቀሻት እየጎዳሻት ነው ያለሽው። እና ይሄንን ነገር አስበሽበት ጥፋትሽን አምነሽ እርግዝና ምንም ነገር የለም ወይንም ደግሞ ከሌላው አንድ አርግዘሽ መተሽ ብሩኬ ላይ ለማሳበብ ፈልገሽ ከሆነ ትልቅ ስህተት ነው። በጣም ትልቅ ስህተት። ደግሜ ደጋግሜ የምናገረው ነገር ማለት ነው። ደግሜ ደጋግሜ የምናገረው ነገር ይሄን ነገር አንቺ ታስተካክሉ ነገር አስተካክሌ ባካችሁ። የብሩኬ ወንድሞች እናንተ አናግሯት። ከብሩኬ ጋር ራሱ እንደው ለአንድ ቀን ለሁለት ቀን ባትገናኝ መልካም ነው። የምትፈልገውን ነገር እናንተ ብታናግሯት። ከዛ በኋላ ለሀይሚዬ ግልጽ አድርጋችሁ መናገር አለባችሁ ያለውን ነገር። ሀይሚ እውነቱን ትፈልጋለች ማወቅ። እውነት ነው ደግሞ ግድ ነው ማወቅ አለባት እውነቱ። ይህንን የምለው እኔ ሌላ ምንም የምለው ነገር የለም። ሀይሚዬ አይዞሽ፣ ጠንክሪ። አንቺ በጣም ጎበዝ ሴት ነሽ፣ ታማኝ ሴት ነሽ። እርግጠኛ ነኝ እውነቱ ይወጣል። የአንቺም የቡራም እውነቱ ይወጣል። ቡራም ባላደረገው ነገር እየተወነጀለ ሊሆን ይችላል፣ ሆኖም ሊሆን ይችላል ማለት ነው። አናቅም እሱም ስለሚጠራጠር እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።
እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። ተሰርተሽ የደራ ልጅ